አሜሪካዊው ዲፕሎማት ቲቦር ናዥ አሜሪካ በግድቡ ዙሪያ ያላትን አቋም ከወዲሁ ገልጸዋል። በዚህም ኢትዮጵያ አሜሪካ ከኢትዮጵያና ከግብጽ እንድትመርጥ ከመጫን እንድትቆጠብ ነው ያሳሰቡት። በሌላ በኩል በቅርቡ በቬንዙዌላ፣ በግሪንላንድ፣ በዩክሬን፣ በታይዋንና በደቡብ ቻይና ባህር የሆነውን አይተናል። ከሩቅ ስንሰማውና ስናየው የነበረውን በአባይ በኩል ከደጃፋችን ደርሷል። ኃይል ስርዓትን ሲተካ ዲፕሎማሲ ቲያትር ይሆናል። ውልና ስምምነቶችም የመድረክ ጌጦች ይሆናሉ። የድሃና የትንንሽ ሀገሮች እጣ ፈንታም በሀያላኑ ይወሰናል ሲሉ ክቡር ገና በማህበራዊ የትስስር ገጻቸው ላይ አንድ ጽሑፍ አጋርተዋል። ጤና ይስጥልኝ አድማጭ ተመልካቾች፣ ኢትዮ ሪፖርቶች ነን። በዛሬው ቆይታችን በመግቢያችን ላይ ያስተዋወቅናችሁን አበይት ርዕሰ ጉዳዮች ጨምሮ በሱዳን እየተካሄደ ባለው የእርስ በርስ ጦርነት ኢትዮጵያን ጨምሮ ከተለያዩ ሀገራት የመጡ ቅጥረኛ ተዋጊዎች እንደሚሳተፉና በዚህም የሱዳን መንግስት ጠቅላይ አቃቤ ሕግ የተወሰኑ የውጭ ቅጥረኛ ወታደሮች ላይ ክስ መስርቶባቸው ጥፋተኛ ሆነው ሞት የተፈረደባቸው እንዳሉ ገልጿል። በሚኖረን ቆይታም እነዚህን መረጃዎች ሰፋ አድርገን ወደ እናንተ እናደርሳለን። ሌሎች መረጃዎችም ይኖሩናል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮው ለሌሎችም እንዲደርስ አድርጉ እያልን በቀጥታ ወደ መረጃዎቹ እንለፍ። በቅድሚያም በአፍሪካ ቀንድ የፖለቲካ ትንታኔያቸውና በዲፕሎማሲያዊ ልምዳቸው የሚታወቁት አሜሪካዊው ዲፕሎማት ቲቦር ናዥ በግድቡ ዙሪያ የአሜሪካን አቋም ከወዲሁ ተናገሩ። ናዥ ከዘ ሪፖርተር እንግሊዘኛው ጋር ባደረጉት ቃለ ምልልስ አሜሪካን ምርጫ ውስጥ ማስገባት ለኢትዮጵያ አያዋጣትም ያሉ ሲሆን ኢትዮጵያ ከአሜሪካ ጋር ያላትን ግንኙነት ከግብጽ ጋር በፉክክር መነጽር ማየት እንደሌለባትም አሳስበዋል። በተጨማሪም ኢትዮጵያ አሜሪካ ከኢትዮጵያና ከግብጽ እንድትመርጥ ከመጫን መቆጠብ እንዳለባት ጠቁመዋል። ኢትዮጵያ ከኔ ወይም ከግብጽ አንዱን ምረጭ የሚል የዲፕሎማሲ ግፊት የምታደርግ ከሆነም ውጤቱ ለኢትዮጵያ አደገኛ ሊሆን እንደሚችል አመላክተዋል። አያይዘውም ዋሽንግተን ለካይሮ ያላት ስትራቴጂካዊ አመለካከት በተለይም ከመካከለኛው ምስራቅ ሰላምና ከእስራኤል ደህንነት ጋር የተያያዘ በመሆኑ እንዲህ ባለው ወቅት አሜሪካ ወደ ግብጽ የማዘንበል ዕድሏ ሰፊ መሆኑ ግልጽ ነው ብለዋል። በመሆኑም ኢትዮጵያ ግንኙነቷን በፉክክር ላይ ሳይሆን በጋራ ጥቅም ላይ መመስረት እንዳለባት አረጋግጠዋል። አክለውም ፕሬዝዳንት ትራምፕ የካይሮን ጥቅም የማስቀደም ዝንባሌያቸው ይበልጥ ሊጎላ ይችላል ያሉ ሲሆን ይህ ሁኔታ በህዳሴው ግድብ ድርድር ላይ የኢትዮጵያን ብሔራዊ ጥቅም አደጋ ላይ ይጥል ይሆናል የሚል ስጋት አለኝ ብለዋል። ቲቦር ናዥ ኢትዮጵያ ከዓመታት በፊት በነበረው የድርድር ወቅት በነበራት ጽኑ አቋም ምክንያት ትራምፕ የተወሰኑ እርዳታዎችም አቋርጠው ነበር። አሁንም በአቋሟ ከጸናች እንዲህ ያሉ ጫናዎች ሊኖሩ ይችላሉ። ስለዚህም ኢትዮጵያ ከአሜሪካ ጋር ያለውን ግንኙነት ከግድቡ ጉዳይ ባሻገር በሌሎች የጸጥታና የኢኮኖሚ ዘርፎች ላይ በማጠናከር በዋሽንግተን ያሉ ተጽዕኖ ፈጣሪ ተቋማትን ማቅረብ ይሻላታል ብለዋል። ከዚሁ ጋር ወደ ተያያዘ መረጃ ስንሻገር ከሰሞኑን ክቡር ገና በማህበራዊ ትስስር ገጻቸው ላይ ካሰፈሩ ጽሑፍ የተወሰነውን ላስመልክታችሁ። በቅርቡ በቬንዙዌላ፣ በግሪንላንድ፣ በዩክሬን፣ በታይዋን እና በደቡብ ቻይና ባህር የሆነውን አይተናል። ከሩቅ ስንሰማውና ስናየው የነበረው በአባይ በኩል ከደጃፋችን ደርሷል። ኃይል ስርዓትን ሲተካ ዲፕሎማሲ ቲያትር ይሆናል። ውልና ስምምነቶችም የመድረክ ጌጦች ይሆናሉ። የድሃና የትንንሽ ሀገሮች ዕጣ ፈንታም በሀያላኑ ይወሰናል። በዚህ ፈታኝ ወቅት ኢትዮጵያ ምን ማድረግ አለባት? በትህትና ፈገግ ማለት አለባት ወይስ ክቡርነቶ ለውስጥ ጉዳያችን ትኩረት ስለሰጡ እናመሰግናለን እንበል? በፍጹም ድምጻችንን ማሰማትና በአንድ ላይ መቆም ነው ያለብን። ይህንን ስናደርግ ግን በግብዝነትና በግብታዊነት ሳይሆን በሰከነ መንፈስና ግልጽነትን በመፍጠር ነው። ይህ ጉዳይ የኢትዮጵያ ጉዳይ ብቻ አይደለም። እያንዳንዱን የአፍሪካ ሀገር ጉዳዩ ይመለከተዋል። ምክንያቱም ዛሬ በውሃ ሀብት ርዕሰ ጉዳይ የተጀመረው ጣልቃ ገብነት ነገ በማዕድን፣ በንግድ፣ በግዛት ሉዓላዊነትና በመንግስት ስርዓት ጉዳይ አጀንዳ ሆኖ የማይመጣበት ሁኔታ የለም። አሁን በምንኖርበት ዓለም የዓለም የንግድ ድርጅት መርሆች በአሜሪካ የማይሰሩበት፣ የተባበሩት መንግስታት ድርጅት መርሆች ተግባራዊ የማይደረጉበትና መፈንቅለ መንግስት መፈጸም በአንድ ሀገር የሚኮነንበትና በሌላው የሚያሸልምበት ሆኗል።
ምንም ማስመሰል በሌለበት ሁኔታ ሀያላን በዓለም የዳኝነት መድረክ ለሚፈልጉት የሚወግኑበት ዘመን ሆኗል። ስለዚህም አፍሪካውያን የግድ ተባብረው መቆም አለባቸው። ትብብሩ በመፈክርና በጉባኤዎች ሳይሆን የራሳቸውን ዕጣ ፈንታ ለመወሰን በሚያስችላቸው መልኩ መሆን ይኖርበታል። አባይ የሚፈሰው በአሜሪካ ፈቃድ አይደለም። ታላቁ የኢትዮጵያ ህዳሴ ግድብ የተገነባውም በአሜሪካ ይሁንታ አይደለም። ኢትዮጵያ ተፈጥሯዊ ሀብቷን በማልማቷ ለማንም መስገድ የለባትም። ስናጠቃልለው ጉዳዩ የግድብ ጉዳይ ብቻ አይደለም። ጉዳዩ የክብር ጉዳይ ነው። ጉዳዩ የሉዓላዊነት ጉዳይ ነው። ጉዳዩ የኢትዮጵያ ህዝብ ህልምና ያለመውን ተግባራዊ የማድረግ የሀገር ስኬት ጉዳይ ነው። በዚህ ሀያልነት የትክክለኝነት ማረጋገጫ እየሆነ በመጣበት ዘመን ለራሳችን መሰረታዊ ጥያቄዎች ማቅረብ አለብን። ፍትህንና ርትዕን ማን ነው የሚወስነው? ኃላፊነትን መውሰድ ምን ማለት እንደሆነ የሚበይነው ማን ነው? ዳኛው ራሱ ተጫዋች ሲሆን ምን ይደረጋል? ምላሹ ለኢትዮጵያ ግድ ይላል፣ ለአፍሪካ ደግሞ የበለጠ ግድ ይላል። ለሁላችሁም እንዲሁ። ጥያቄዎቹን እንደ ዘበት ችላ ካልናቸው ግን በራሳችን ላይ ፈርደናል ማለት ነው ሲሉ አጠቃለዋል። ይህ በእንዲህ እንዳለ የስደተኞች መብት ተሟጋቾች የትራምፕ አስተዳደር ለኢትዮጵያውያን ስደተኞች የተሰጠው የህግ ከለላ እንዲነሳ ማድረጉ ትክክል አይደለም በሚል ክስ መመስረታቸውን ሮይተርስ ዘግቧል። በአሜሪካ በጊዜያዊ የህግ ከለላ ስር የሚኖሩ በሺዎች የሚቆጠሩ ኢትዮጵያውያን ስደተኞች በትራምፕ ውሳኔ መሰረት ከዩናይትድ ስቴትስ ሊባረሩ ይችላሉ። 3 ኢትዮጵያውያንና አፍሪካን ኮሚዩኒስት ቱጌዘር የተሰኘው ለትርፍ ያልተቋቋመ ድርጅት በቦስተን ፌዴራል ፍርድ ቤት በከፈቱት ክስ የሀገር ውስጥ ደህንነት መስሪያ ቤት ህጋዊ ባልሆነ መንገድ 5000 ግለሰቦችን አደጋ ላይ ጥሏል ብለዋል። በእንግሊዘኛው ቲፒኤስ እየተባለ የሚጠራው ጊዜያዊ የህግ ከለላ በሀገራቸው ተፈጥሯዊ አደጋ፣ የትጥቅ ግጭት እንዲሁም ሌሎች አደጋዎች ለተጋረጡባቸው ሰዎች ከለላ ይሰጣል። ቲፒኤስ የተሰጣቸው ሰዎች በአሜሪካ የመኖርና የመስራት እንዲሁም ከመባረር የመጠበቅ ከለላ አላቸው። ክሱ እንደሚለው ኢትዮጵያ አሁንም ሰብአዊ ቀውስ ውስጥ እያለች የሀገር ውስጥ ደህንነት ሚኒስትሯ ክርስቲኖም ህጋዊ ባልሆነ መንገድ የኢትዮጵያውያን የህግ ከለላ በ60 ቀናት እንዲቋረጥ አድርገዋል። ይህም ህገ መንግስቱን ያልተከተለና ነጭ ያልሆኑ ሰዎች ላይ ያነጣጠረ ነው ይላል። ከሶሪያ፣ ከቬንዙዌላ፣ ከሃይቲ፣ ከኒካራጓና ከደቡብ ሱዳን ለመጡ ዜጎች የተሰጠው የህግ ከለላ መነሳቱን ተከትሎም በርካታ ክሶች ተመስርተዋል። በቅርቡ የትራምፕ አስተዳደር ለሶማሊያውያን ተሰጥቶ የነበረው የህግ ከለላ እንዲነሳ መወሰኑ አይዘነጋም። በአውሮፓውያኑ 2022 በአሜሪካ ለሚኖሩ ኢትዮጵያውያን የህግ ከለላ የሰጠው የፕሬዝዳንት ጆ ባይደን አስተዳደር እንደነበር ይታወሳል። በሌላ በኩል በሱዳን እየተካሄደ ባለው የእርስ በእርስ ጦርነት ኢትዮጵያን ጨምሮ ከተለያዩ ሀገራት የመጡ ቅጥረኛ ተዋጊዎች እንደሚሳተፉ የሱዳን ባለስልጣናት ተናገሩ። በጦርነቱ ተሳታፊ የሆነው ፈጥኖ ደራሽ ኃይል ውጭ አገራት ቅጥረኛ ተዋጊዎችን እንደሚያሰልፉና የተያዙም እንዳሉ ባለስልጣናት አሳውቀዋል። የሱዳን ጠቅላይ አቃቤ ሕግም የሱዳን ጦር ኃይልን በመቀናቀን ከሚዋጋው የፈጥኖ ደራሽ ኃይል ጋር ተሰልፈው ሲዋጉ ነበር ባላቸው ከ120 በላይ የውጭ ሀገር ቅጥረኛ ወታደሮች ላይ ክስ መስርቷል። በሱዳን ጦር ኃይል የሚመራው የሱዳን መንግስት ጠቅላይ አቃቤ ሕግ ኢንቲሳር አህመድ አብደል ሙታአል የወንጀል ክስ የቀረበባቸው የውጭ ሀገራት ተዋጊዎች የተለያየ ዜግነት ያላቸው መሆናቸውን ገልጸዋል። አቃቤ ሕጓ እንዳሉት ቅጥረኛ ተዋጊዎቹ 3 ዓመት ሊሞላው በተቃረበው የሱዳን የእርስ በርስ ጦርነት ውስጥ በጀነራል ሐምዳን ዳጋሎ ከሚመራው ፈጥኖ ደራሽ ኃይል አርኤስኤፍ ጎን በመሰለፍ በመዋጋታቸው ነው ክሱ የቀረበባቸው። የሱዳን ባለስልጣናት ፈጥኖ ደራሽ ኃይሉ ከሱዳን ጦር ሰራዊት ጋር በሚያካሂደው ጦርነት ውስጥ አባላቱን ለማጠናከር የሚዋጉለትን ቅጥረኛ ወታደሮች ከተለያዩ ሀገራት እየመለመለ ያስፋፋል ሲሉም ይከሳሉ። ፈጥኖ ደራሽ ኃይሉ ከጎረቤት ሀገራት ከኢትዮጵያ፣ ከደቡብ ሱዳን፣ ከቻድና ከደቡብ አሜሪካ ደግሞ ከኮሎምቢያ ቅጥረኛ ወታደሮችን እንደሚመለምል ባለስልጣናቱ አመልክተዋል። ታዲያ የሱዳን መንግስት ጠቅላይ አቃቤ ሕጓ ጨምረው የተወሰኑ የውጭ ቅጥረኛ ወታደሮች ክስ ተመስርቶባቸው ጥፋተኛ ሆነው ሞት የተፈረደባቸው እንዳሉም ገልጸዋል። ነገር ግን በቅጥረኛ ተዋጊዎቹ ላይ የተላለፈው የቅጣት ውሳኔ ተግባራዊ ስለመሆኑና ሌሎች ዝርዝር ጉዳዮችን ከመግለጽ ተቆጥበዋል። በሱዳን ጦር ኃይል
በሱዳን ጦር ኃይሎች አዛዥ በጀነራል አልቡርሃንና በፈጥኖ ደራሹ ኃይል መሪ በጀነራል ዳጋሎ መካከል በተፈጠረ የስልጣን ፉክክር በተቀሰቀሰው የሱዳን የእርስ በርስ ጦርነት በ10 ሺዎች የሚቆጠሩ ሰዎች ሕይወት ሲጠፋ በሚሊዮኖች ደግሞ ተፈናቅለዋል። በሌላ መረጃ በኢራን ፓርላማ የብሔራዊ ደህንነትና የውጭ ጉዳይ ፖሊሲ ኮሚሽን አባል የሆኑት ሳላር ቬላያት ማዳር በኢራንና በባላንጣዎቿ መካከል ጦርነት በየትኛውም ሰዓት ሊፈነዳ ይችላል ሲሉ አስጠነቀቁ። የምክር ቤትና የደህንነት ኮሚሽን አባሉ እንዳሉት የኢራን እስላማዊ ሪፐብሊክ ጦርነት እንደሚመጣ ለዓመታት ስትጠብቅ ነበረ በማለት ባለፈው ዓመት ሰኔ ከእስራኤል ጋር ለ12 ቀናት የተካሄደውን ጦርነት አስታውሰዋል። ከዚያም በኋላ ኢራን በዚህ ጦርነት ውስጥ ናት በማለት የጦርነቱ እሳት ያልጠፋ ሲሆን የሚዲያ የፖለቲካና የመግለጫው ጦርነት ቀጥሏል ብለዋል። ከቀናት በፊት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግዙፉ የአሜሪካ የጦር አውሮፕላን ተሸካሚ መርከብ ኢራን ወደምትገኝበት ቀጠና ማሰማራታቸውን ተናግረዋል። ባለስልጣኑ ጨምረውም በቅርቡ በመላው ሀገሪቱ በተካሄደው ተቃውሞ የታሰሩትና የተጎዱት ሰዎች ቁጥር ቀደም ሲል ከነበረው ተቃውሞ ጋር ሲነጻጸር ከ3 በመቶ ያነሰ ነው ሲሉ ጉዳቱን ዝቅ አድርገውታል። ይህ ንግግራቸው የተሰማው በተቃውሞ ወቅት የተገደሉ ሰዎች ከዚህ በፊት ታይቶ በማይታወቅ ሁኔታ ከፍተኛ ነው የሚሉ ዘገባዎች መውጣታቸውን ተከትሎ ነው። የፓርላማው የብሔራዊ ደህንነት ኮሚቴ አባሉ ጨምረውም ተቃዋሚዎቹ ከእስራኤል የደህንነት ተቋማት ድጋፍ የሚደረግላቸው ናቸው በማለት ከሰዋል። ተቃዋሚዎቹ ለጥቂት ቀናት አስቸጋሪ ሁኔታን ከመፍጠር በዘለለ ያደረጉት ነገር የለም፣ የተቀደሰውን እስላማዊ ሪፐብሊክ ጫፍ አልነኩም በማለት ተቃውሞውን አጣጥለውታል። በምጣኔ ሀብት ቀውስና በአገሪቱ ገንዘብ የመግዛት አቅም መዳከም ምክንያት ከ3 ሳምንት በላይ በበርካታ ኢራን ከተሞች በተካሄደው ህዝባዊ አመጽ የተረጋገጠ መረጃ ማግኘት ባይቻልም በሺዎች የሚቆጠሩ ሰዎች መገደላቸውን የሰብአዊ መብት ድርጅቶች ይገልጻሉ። በሌላ በኩል አብዛኛው የአሜሪካ ክፍል ከተለመደው በላይ የከፋ ቅዝቃዜን ወደሚያስከትል የክረምት ወቅት መግባቱን ተከትሎ በርካታ የአውሮፕላን በረራዎች ሲሰረዙ የኤሌክትሪክ ኃይል አቅርቦት መቋረጥ ማጋጠሙ ተዘግቧል። ከ200 ሚሊዮን በላይ አሜሪካውያን በሚኖሩባቸው አካባቢዎች በሚከሰተው በዚህ ቅዝቃዜ ቅዳሜ ብቻ ከ4000 በላይ በረራዎች ሲሰረዙ ከ160,000 በላይ የሚሆኑ ተጠቃሚዎች የኤሌክትሪክ ኃይል አቅርቦት ተቋርጧል። የቅዝቃዜ ወጀቡን ታሪካዊ በማለት የጠሩት ፕሬዝዳንት ትራምፕ ከ12 በላይ በሚሆኑ ግዛቶች ላይ የአደጋ ጊዜ አስቸኳይ ድንጋጌም አስተላልፈዋል። ፕሬዝዳንቱ ይህን ቅዝቃዜ ከሁሉም ግዛቶች ጋር በመሆን በቅርበት እንከታተላለን በማለት በማህበራዊ ሚዲያቸው ላይ ለዜጎቻቸው መልካም ምኞታቸውን አስተላልፈዋል። የአሜሪካ የአገር ውስጥ ደህንነት መስሪያ ቤት እንዳስታወቀው ከሆነም ዋሽንግተን ዲሲ እና 7 ግዛቶች በአየር ሁኔታው የተነሳ አስቸኳይ ጊዜን አውጀዋል። የበረዶ ወጀብና ግግሩ በቀጣይ ቀናት እየበረታ ይሄዳል በተባለው በዚህ ከባድ ቅዝቃዜ ምክንያት የኤሌክትሪክ አቅርቦት የሚቋረጥባቸው አካባቢዎች እየጨመረ እንደሚሄድ የተነገረ ሲሆን ይህም እንቅስቃሴዎችን በከፍተኛ ሁኔታ የሚያሽመደምድ ሊሆን እንደሚችል የአገሪቱ አየር ሁኔታ አገልግሎት አስጠንቅቋል። ቅዳሜ ዕለት ከተሰረዙት በሺዎች ከሚቆጠሩ በረራዎች በተጨማሪም ለዛሬ እሁድ ተይዘው የነበሩ ከ9400 በላይ በረራዎች እንዲሰረዙ ተደርገዋል። አየር መንገዶችም በበረራዎች ላይ ለውጥ ወይም መሰረዝ ሊኖር እንደሚችል ተጓዦችን አሳስበዋል። በመጨረሻም ቻይና የሀገሪቱ ከፍተኛው ወታደራዊ ማዕረግ ባለቤት የሆኑት ጀነራልን የዲሲፕሊን እና የሕግ ጥሰት ፈጽመዋል በሚል ምርመራ እንደተከፈተባቸው አስታወቀች። ነገር ግን የቻይና መከላከያ ሚኒስቴር በተከሰሱት ጀነራል ዣንግ ዩጂያ ጉዳይ ዝርዝር መረጃ ከመስጠት ተቆጥቧል። ግለሰቡ የፕሬዝዳንት ዢ ጂንፒንግ የቅርብ ሰው ሲሆኑ ሌላኛው ከፍተኛ ወታደራዊ መኮንን ጀነራል ሊዮ ጄኒልም ምርመራ እንደተከፈተባቸው ሚኒስቴሩ አስታውቋል። ምንም እንኳን ሚኒስቴሩ ዝርዝር መረጃ ባይሰጥም ብዙውን ጊዜ ባለስልጣናት የዲሲፕሊን ጥሰት ፈጽመዋል ተብለው የሚከሰሱት በሙስና ሲጠረጠሩ ነው። ቻይናም ካለፈው ጥቅምት ጀምሮ 9 ከፍተኛ ወታደራዊ መኮንኖችን ከስልጣን ያነሳች ሲሆን ይህ ለዓመታት ታይቶ የማይታወቅ ነው ተብሏል። የ75 ዓመቱ ዣንግ የማዕከላዊ ወታደራዊ ኮሚሽን ምክትል ሊቀመንበር ሲሆኑ አለቃቸው የሀገሪቱ ፕሬዝዳንት ዢ ጂንፒንግ ናቸው።
አልፎም 24 ግለሰቦች የሚመሩት የሀገሪቱ ውሳኔ ሰጪ አካል የሆነው ፓሊትሮቢ አባልም ናቸው። የጀነራሉ አባት ከቻይና ኮሚኒስት ፓርቲ መስራቾች መካከል ሲሆኑ ስማቸውም በጉል ይነሳል። ውድ የኢትዮ ሪፖርት ተከታታዮች ለዛሬው መረጃችንን እዚህ ላይ ያበቃን። በሌሎች መረጃዎች ደግመን እስከምንገናኝ ጤና ይስጥልኝ፣ ቸር ያሰማን።